ሰላሙ አለይኩም ወራህመቱላሂ ወበረካቱ። ምስጋና ለዓለማቱ ጌታ አላህ ይገባ። ያ ረሕመቱን በእኛ ላደረገልን፣ ያ በብዕር መጻፍን ላስተማረን፣ ያ የማዳመጥ ልቦናን ለከፈተልን። ይህ ታሪክ የባግዳዱ ወጣትና አብደል በመባል የሚታወቅ ሲሆን የታላቁ ዓሊም የኢማሙ አቡ ሐኒፋ አባት የሆኑት የሳቢት ኢብኑ ኑዕማን ታሪክ ነው። ይህ ታሪክ ስለ ታማኝነት እና ስለ አላህን ፍራቻ የሚተረክ ሲሆን መጨረሻው ግን እጅግ አስገራሚ ነው። ከብዙ ዓመታት በፊት ሳቢት የተባለ አንድ ወጣት በኢራቅ ባግዳድ ውስጥ በከፍተኛ የረሃብ ስሜት በወንዝ ዳርቻ እየተጓዘ ድንገት አንድ አፕል በወንዝ ውሃ ተገፍቶ ደርሶ ሲመጣ ይመለከታል። በረሃብ ተዳክሞ ስለነበር አፕሏን አንስቶ አንድ ጊዜ ይነክሳታል። ልክ እንደነከሳት ግን ህሊናው ወቀሰው። ይህ አፕል የኔ አይደለም፣ ያለ ባለቤቱ ፍቃድ እንዴት በላሁት? ጭንቀት ውስጥ ይገባል። ወዲያው አፕሏን ይዞ የወንዙን አቅጣጫ ተከትሎ ወደ ላይ መጓዝ ጀመረ። ብዙ ከተጓዘ በኋላ አፕሏ የወደቀችበት ትልቅ የአፕል ተክል ያለበት ግቢ አገኘ። የቦታውን ባለቤት ፈልጎ አገኛቸውና እንዲህ አላቸው፣ ጌታዬ ሆይ ከዚህ ግቢ የወጣች አፕል በወንዝ አግኝቼ አንድ ጊዜ ነክሻታለሁ። እባክዎ አላህ ዘንድ እንዳልጠየቅ ይቅር ይበሉኝ ይላቸዋል። ባለቤቱ የወጣቱን ታማኝነት ሲያዩ ሊፈትኑት ወሰኑ። ይቅር የምልህ ለ10 ዓመታት እዚህ ግቢ ውስጥ በነፃ ካገለገልከኝ ብቻ ነው አሉት። ሳቢት ለአንዲት ንክሻ ሲል በአላህ ፊት ተጠያቂ ላለመሆን ተስማምቶ ለ10 ዓመታት በታማኝነት አገለገለ። ከ10 ዓመታት በኋላ ሳቢት አሁን ይቅርታ አድርገውልኛልን ብለው ጠየቃቸው። ባለቤቱም እንዲህ አሉት፣ አንድ የመጨረሻ ቅድመ ሁኔታ አለ። እሱን ካደረግ በእርግጥ ይቅርታ አድርግልሃል። እሱም ልጄን እንድታገባ ነው። ነገር ግን ልጄ አይኖቿ አያዩ፣ ጆሮዎቿ አይሰሙ፣ እጆቿና እግሮቿም ሽባ ናቸው። ይህን ሲሰሙ ሳቢት በጣም ደነገጡ። ነገር ግን አሁንም ከአኺራ ቅጣት የዱንያ ፈተና ይሻላል ብሎ ተስማማ። በሰርጉ ምሽት ወደ ሙሽራዋ ክፍል ሲገባ ግን ያየው ነገር አስደናቂ ነበረ። በክፍሉ ውስጥ እጅግ ውብ የሆነች የምታይ የምትሰማና ጤነኛ ሴት አገኘ። ወደ አባቷ ሮጦ በመሄድ የነገሩኝ ልጅ አይደለችም አላቸው። አባቷን በፈገግታ እንዲህ አሉት፣ ልጄ ሆይ እሷን እንዳየሃት ውብ ናት። አያዩም ያልኩህ ሐራም ነገር አይተው ስለማያውቁ ነው አይኖቿ። አይሰሙም ያልኩህ የማይረባ ነገር ሰምተው ስለማያውቁ ነው ጆሮቿ። እጅግና እግሮቿ ሽባ ናቸው ያልኩህ ደግሞ ወደማይፈቀድ ቦታ ተራምደው ወይም ሐራም ነገር ነክተው ስለማያውቁ ነው። ላንተ ላለው ታማኝ የሚመጥን ስጦታ ይህች ናት አሉት። ከዚህ ታማኝ አባትና ንጹህ እናት ነው እንግዲህ በታሪክ ስማቸው የሚጠራው ታላቁ ዓሊሙ ኢማሙ አቡ ሐኒፋ የተወለዱት። አላህ የሁሉንም ኸይረ ስራ ይውደድላቸው። አላህ የኛንም ኸይረ ስራ ይውደድልን። እኔም በተረኩት እናንተም ባዳመጣችሁት የምትጠቀሙ አላህ ያድርጋል። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ ሐሳባችሁን አስቀምጡ። ለወዳጅ ዘመዶቻችሁ በሙሉ ሼር አድርጉላቸው።